የሆነ ውጊያ ውስጥ ያላችሁ የሆነ ሰልፍ ውስጥ ያላችሁ የሆነ ትግል ውስጥ ያላችሁ ሰዎች ካላችሁ አትጠራጠሩ። እግዚአብሔር አምላክ ከዚህ ትግል ከዚህ ሰልፍ በኋላ ደሞዛችሁን ይከፍላችሁ። ትክክለኛ ቦታ ላይ እንዳለው ሁሉ ጊዜ የሚሰማኝ ከፍታ ላይ ሲሆን፣ ጭብጨባ ላይ ሲሆን፣ ሙገሳ ላይ ሲሆን ወይንም ደግሞ ሃይዌይ ላይ ሲሆን ብቻ አይደለም። ይወላችሁ በጣም ቁልቁለት የሚሰማችሁ በጣም ዳውን የሚሰማችሁ ከሆነ በፈለከው መንገድ ቁልቁለት ባለበት ሸለቆ ባለበት ተቃራኒው የተራራው ጫፍ ነው። ስለዚህ ይሄን ማወቅ አለባችሁ። በቃ ልክ እንደዛ አይነት ሸለቆ ካለ የተራራ ጫፍ አለ። ልክ እንደዚህ ነው። ፈተና ካለ ማለፍ አለ። ትልልቅ ነገር አቅዳለሁ፣ ትልልቅ ነገር አስባለሁ፣ ትልልቅ ነገር እሰራለሁ። ይሄን ሁሉ ነገር ስሰራ ይገርምሃል አንድም መጠጊያ ወይም ድጋፍ አርጌ የማስበው የለኝ። የማስበው አምላኬ ነው። እግዚአብሔርም አንድ ጊዜ ተናግሮኛል። በአንድ አይነ ወደ ላይ በአንድ አይነ ወደ ታች ያለኝ። ሞከርኩ አልሆነም። ወይ ወደ እኔ ወይ ወደ ሰው ያለኝ። ከዚህ ቀን ጀምሮ ወደ አንተ ነው ማይ፣ ወደ ማንም አላይ። እግዚአብሔር አለቴ፣ አምባዬ፣ መጠጊያዬ፣ እግዚአብሔር መሸሸጊያዬ፣ እግዚአብሔር ጉልበቴ፣ እግዚአብሔር ኢኮኖሚ በጌታ በኢየሱስ ስም ጉልበት ያረከው እግዚአብሔር ሰብሮ ያወጣ። እኔ ትላንት ያልፈራው ዛሬና ነገ መፈራበት ምን ምክንያት? አንተ ጀርባህን ብትሰጠኝ አልፈራም። እኔ ደግፈኸኝ አላመጣኸኝ፣ አግዘ እዚህ አላደረስከኝ፣ ተሸክሞ አግዞ እዚህ ያመጣኝ እግዚአብሔር። ሲጀምር ካልነበርክ ስቀጥል አታስፈልግ። አንተ ስትጀምር ዮናታን ካልነበረ አንተን ወደ መኖር ለማምጣት ዮናታን ካልነበረ ይገርማ ማንም ሰው ፊቱን ጀርባውን ላንተ ቢሰጥ መታመኛ ያደረከው መነሻ ላይ የተደገፍከው እግዚአብሔር አምላክ እስከ መጨረሻ ይዞ ይሄዳል። ለሆነ ሰው መልእክት ነው። በአንድ ወቅት አንድ መጽሐፍ ሳነብ እንደዚህ የሚል ሐሳብ አገኘሁኝ። አንድን በጣም ታላቅ የሆነ የጦር ጀነራል በጣም ብዙ ሰዎች ተሰብስበው ባሉበት አዳራሽ ውስጥ በውትድርና ውስጥ በተለይም በጦርነት ውስጥ የተማርካቸውን 3 ነገሮች ንገረን ብለው ጠየቁት። ጀነራሉም ትንሽ አሰብ ካረገና ከቆየ በኋላ በአዳራሽ ውስጥ የሚገኙትን ሰዎች አየት አድርጎ በአጭሩ ተነፈሰና እንደዚህ አለ፣ በፍጹም አታቋርጥ፣ ጭራሽ ተስፋ አትቁረጥ። በመጀመሪያ የተማርኩት ይሄንን ነው አለ። በመቀጠልም በሁለተኛ ደረጃ ትንሽ አሰብ ባደረገና መቼም ቢሆን አታቋርጥ፣ በጭራሽ ተስፋ አትቁረጥ ብሎ ተናገረ። በሶስተኛ ደረጃ የተማረውን ሲናገር እንዴትም ቢሆን አታቋርጥ፣ በጭራሽ ተስፋ አትቁረጥ ብሎ የተናገረውን ነገር አስታውሳለሁ። በህይወታችሁ ማወቅ ያለባችሁ ነገሮች አሉ። ለምሳሌ ትግል ከሌለ ድል እንደሌለ ማወቅ አለባችሁ። እንደዚሁም ደግሞ ሸለቆ ከሌለ የተራራ ጫፍ እንደሌለ ማወቅ አለባችሁ። ወዳጆቼ ስቅለት ከሌለ ትንሣኤ እንደሌለ ማወቅ አለባችሁ። ፈተና ከሌለ ማለፍ እንደሌለ ማወቅ አለባችሁ። ምስቅልቅል ከሌለ ምልክት እንደሌለ ማወቅ አለባችሁ። ችግር ከሌለ በረከት እንደሌለ ማወቅ አለባችሁ። እንደሱ ብቻ ሳይሆን ጠላት ከሌለ ወዳጅ እንደሌለ ማወቅ አለባችሁ። ወዳጆቼ ጠባሳ ከሌለ ጀነራል እንደሌለ ማወቅ አለባችሁ። እንደ ተፈጥሯዊው ዓለም የህይወታችን ጨለማ ከማለዳችን ይቀድማል። ይሄን ማወቅ አለባችሁ። እሱ ብቻ አይደለም፣ ጥንካሬ የተአምራት ውጤት ሳይሆን የትግል ህይወት እንደሆነ ማወቅ አለባችሁ። በጣም እንድትጠነክሩ ቦልድ እንድትሆኑ እግዚአብሔር ሲፈልግ የሚሰጣችሁ ነገር ቢኖር ወይም በህይወታችሁ የሚያደርገው ነገር ቢኖር ተአምራት አይደለም። ተአምራት እንደውም በህይወታችሁ በጣም የቅንጡስ ልጆች ወይም ደግሞ ገና ያላደጉ ሰዎች ህይወት እንደሆነ ይሰማኛል። ተአምራት በእያንዳንዱ የክርስትና ህይወት ውስጥ ወይም በአማኞች ህይወት ውስጥ አስፈላጊ እንደሆነ አምናለሁ። ነገር ግን በቃ ትግል ሲኖር ነው ድል የሚኖረው። የሆነ ውጊያ ውስጥ ያላችሁ የሆነ ሰልፍ ውስጥ ያላችሁ የሆነ ትግል ውስጥ ያላችሁ ሰዎች ካላችሁ አትጠራጠሩ። እግዚአብሔር አምላክ ከዚህ ትግል ከዚህ ሰልፍ በኋላ ደሞዛችሁን ይከፍላችሁ። ጥሶ መውጣት ማለት ምን ማለት ነው ከተባለ ህግ መጣስ ማለት አይደለም። ነገር ግን እንቅፋቶችን ከመንገዳችሁ ላይ ማስወገድ፣ ሰዎችና ጠላት በእናንተ ህይወት ላይ ያደረገውን ውስንነት መሻር፣ ለእድገት ለድልና ለተስፋ መንገድን አቅጣጫን መክፈት ማለት ነው። በህይወታችሁ ስለ ብሬክ ስሩ ስለ ጥሶ ስለ መውጣት እንድታስቡ የምፈልግባቸው ጊዜያቶች አሉ። በተለይም ህይወታችሁ የመቀዝቀዝና የመጓተት ስሜት ውስጥ እንደገባ ሲሰማችሁ፣ ጦርነት ሲነሳባችሁ ወይም ደግሞ ፍሬ በማጣት ስትቸገሩ፣ በተደጋጋሚ ውድቀት ውስጥ ስትገቡ፣ በዛን ታይም እግዚአብሔር አምላክ ብሬክ ስሩ በህይወታችሁ ላይ ሊያደርግ የሚፈልግበት ታይም ነው። ቀዛቀዝ ውስጥ ያላችሁ ሰዎች ካላችሁ በእግዚአብሔር ኃይል ውስጣችሁ ያለው ነገር በዚህ ክረምት በኃይል ይቀጣጠላል። እግዚአብሔር በእናንተ ህይወት ሊሰራ ያሰበውን እኔ እንደውም ዘንድሮ ስጸልይ ነበረ። አንዳንድ ሰዎች አላችሁ በዚህ ጉባኤ ውስጥ ይሄ ዓመት እንዲያልፈኝ አልፈ
አልፈልግም እያላችሁ ያላችሁ ሰዎች ይሄ ዓመት ሳያልፍ እግዚአብሔር ታላቅ ነገር በሕይወታችሁ ያደርጋል። በጌታ በኢየሱስም በሆነ ጉዳያችሁ ላይ ብሬክ ስሩ ይሆናል። ወዳያችሁት ነገር መዘርጋት ይሆንላችኋል። የነገራችሁን ነገር መጨበጥ ይሆንላችኋል። በጌታ በኢየሱስም እንዴት ጀምረዋለሁ ያላችሁትን ያንን ነገር የምትጀምሩበት ጊዜ ይሆናል። ሸለቆ ከሌለ የተራራ ጫፍ የለም። የሆነ ሸለቆ ውስጥ እንዳላችሁ ከተሰማችሁ፣ የሆነ ቫሊ ውስጥ እንዳላችሁ ከተሰማችሁ ትክክለኛ ቦታ ላይ ነው ያላችሁት። አሁን እኔ ትክክለኛ ቦታ ላይ እንዳለው ሁሉ ጊዜ የሚሰማኝ ከፍታ ላይ ሲሆን፣ ጭብጨባ ላይ ሲሆን፣ ሙገሳ ላይ ሲሆን ወይንም ደግሞ ሃይዌይ ላይ ሲሆን ብቻ አይደለም። ይኸውላችሁ በጣም ቁልቁለት የሚሰማችሁ በጣም ዳውን የሚሰማችሁ ከሆነ በፈለከው መንገድ ቁልቁለት ባለበት ሸለቆ ባለበት ተቃራኒው የተራራው ጫፍ ነው። ስለዚህ ይሄን ማወቅ አለባችሁ። በቃ ልክ እንደዛ አይነት ሸለቆ ካለ የተራራ ጫፍ አለ። ልክ እንደዚህ ነው። ፈተና ካለ ማለፍ አለ። አሁን አንዱን ስትሉት ሌላ፣ ሌላውን ስትሉት ሌላ የሚመጣ ከሆነ አስተማሪያችሁ አስተምሯችሁ ሲያበቃ የቱንም ያህል ቢወዳችሁ ወደሚቀጥለው ክፍል የሚያሳልፋችሁ በፈተና በኩል ነው። ስለዚህ አሁን እየገጠማችሁ ያለ የፋይናንስ፣ የግንኙነት፣ የህይወት የተለያየ ፈተና ወደሚቀጥለው ክፍል እናንተን ፕሮሞት ለማድረግ ነው እንጂ እናንተን ለመጣል እንዳልሆነ እንድታቁ እፈልጋለሁ። ወዳጆቼ ታውቃላችሁ አይደል? የሆነ ምልክት የሚባል ነገር የሚኖረው ምስቅልቅል ያለ ሁኔታ ውስጥ ሲሆን ነው። ለምሳሌ የእናንተ ብቻ ሰፈሩ ላይ ሜዳው ላይ ካለ የእናንተ ቤት ብቻ ካለ ምልክት አያስፈልገውም። ነገር ግን በጣም ብዙ አሻሚና ምስቅልቅል ያለ ነገር ካለ አንድን ሰው በቀጥታ ወደ እናንተ ቤት ለማምጣት የሆነ ምልክት ትሰጡታላችሁ። ምስቅልቅል ካለው ነገራችሁ ለትውልድ መዳን የሚሆን ምልክት እግዚአብሔር ዘንድሮ ይሰጣችኋል። በጣም ይገርማችኋል። እውነቴን ነው የምነግራችሁ። በጣም ብዙ ሰዎች ቢዝነሳቸው ተመሰቃቅሎ፣ ቤታቸው ህይወታቸው ተመሰቃቅሎ ከዚህ በኋላ ተስፋ የላቸውም ተብሎ ሲያበቁ ለብዙ ሰዎች የህይወት መንገድ ያሳዩ ሰዎች፣ በዚህ ጋር ድል አለ ያሉ ሰዎች፣ በዚህ ጋር ሰክሰስ አለ ያሉ ሰዎች፣ በዚህ ጋር መነሳት ያለ ያሉ ሰዎች ምስቅልቅል ካለ የህይወት ምዕራፍ ውስጥ የወጡ ሰዎች ናቸው። ዛሬ ነግራችኋለሁ። ህይወቴ ተመሰቃቀለ፣ ነገሬ ተመሰቃቀለ ያላችሁ ከዛ ምስቅልቅል ነገራችሁ ለትውልድ ማምለጥ የሚሆን ምልክት እግዚአብሔር ያወጣል። የመጀመሪያው የጥሶ መውጣት ደረጃ ምን መሰለ? አንድ ብለህ ጥሰህ ልትወጣ ስትል፣ ሰብረህ ልትወጣ ስትል የመጀመሪያው የምትረግጠው ደረጃ አለመፍራት ይባላል። ወዳጆቼ ጥሳችሁ መውጣት ከፈለጋችሁ፣ የኔ ወንድም ጥሰህ መውጣት ከፈለክ መፍራት የለብህም። ሁኔታን መፍራት፣ ተቃዋሚዎችን መፍራት፣ ጠላቶችን መፍራት፣ ሰዎች ስላንተ ያላቸውን አስተያየትና ወሬ መፍራት የለብህም። ከዚህ ቀጥሎ ምን ሊሆን ይችላል የሚለው ነገር ልትፈራው አይገባም። በፍጹም ልትፈራው አይገባም። ቁጥር 18 ላይ ሲናገር ደስ ይላል። ዳዊትም የፍልስጤም ሰዎች በሱ ላይ እንደተነሱ በሰማ ጊዜ፣ ባወቀ ጊዜ ወደ ምሽግ ገባ ይላል። ተናደደ አይልም፣ ሸሻ አይልም፣ ተደበቀ አይልም፣ ፈራ የሚል ቃል አትመለከትም። ወደ ምሽጉ ገባ። የፍልስጤም ሰዎች ተሰብስበውበታል። ዳዊትን ሊይዙት ስትራቴጂካል የሆኑ ቦታዎች ላይ ሁሉ ተቀምጠዋል። በዚህ ጊዜ ዳዊት አልተናደደም፣ አልፈራም፣ አልተደበቀም፣ አልሸሸም። ይገርማል። የዳዊት ህይወት ምንድነው ካልከኝ መዝሙረ ዳዊት መጽሐፍ ምዕራፍ 3 ቁጥር 6 ላይ እንደዚህ ይላል። ከያቅጣጫው በተሰበሰቡብኝ አላፍ ሰዎች አልፈራም። ሰብረው የሚወጡ ሰዎች ምን አይነት ሰዎች መሰሉ? የማይፈሩ ሰዎች ናቸው። ምን ቀጥሎ ሊሆን ይችላል? አይ ዶንት ኖ ምን ሊሆን እንደሚችል፣ ግን አንድ ነገር አውቃለሁ፣ አልፈራም። ከያቅጣጫው በሚወረወርብኝ ቀስት ወይም ደግሞ በሚባለው ነገር ወይም ደግሞ በተለያየ ሁኔታ መፍራት ከፈራ ሁኔታው ይዞ ያስቀርሃል። ዘመንን ይፈጃል። ጉልበት እያለ ጉልበት እንደሌለ ሆነ ትቀራለህ። ነገር ግን እግዚአብሔር አምላክ ሰብሮ የሚያወጣው እነማን መሰለ? የማይፈሩ ሰዎችን ሰብሮ ያወጣቸዋል። በጌታ በኢየሱስም ዛሬ የትኛውም አይነት ፍርሃት ከህይወታችሁ ላይ ይሰበራል። የሚገርሙ አስተማሪ መሆን የሚችሉ ሰው ፊት ቆመው ማውራት ይፈራሉ። ቢዝነስ መስራት የሚችሉ በደሞዝ ታስረው መስሪያ ቤት ውስጥ ቅጥረኛ ሆነው እድሜያቸውን ይጨርሳሉ። በረከት አለ ከፊት ለፊታችሁ። እግዚአብሔር በእናንተ ህይወት ሊሰራ ያለ ነገር አለ። በጌታ በኢየሱስም ይይዛችሁ የፈለገ ፍርሃት ይሰበራል። ሁለት አይነት ምሽግ አለ። አካላዊ ምሽግ አለ። ከዛም ሲቀጥል ደግሞ መንፈሳዊ ምሽግ አለ። ዳዊት አካላዊ ምሽግ ብቻ ሳይሆን የነበረው መለኮታዊ ምሽግ ነበረው። በሁለተኛ ሳሙኤል መጽሐፍ ምዕራፍ 22 ከቁጥር 1 እስከ 4 ስታነቡ ከሳኦልና ከጠላቶቹ እጅ ባዳነው ጊዜ ዳዊት የዘመረው መዝሙር ሁለተኛ ሳሙኤል መጽሐፍ ምዕራፍ 22 ከቁጥር 1 እስከ 4 ስታነቡ እንደዚህ ብሎ ይናገራል። ዳዊትም እግዚአብሔር ከሳኦል እጅና ከጠላቶቹ እጅ ሁሉ ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተናገረ። እንደዚህም አለ፣ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ ነው። እግዚአብሔር ጠባቄ ነው፣ በእርሱም እታመናለሁ። ጋሻዬና የረድኤቴ ቀንድ፣ መጠጌ፣ መሸሸጌ፣ መድኃኒቴ ሆይ ከግፍ ስራ ታድነኛል። እግዚአብሔር አለቴ። አየ ዳዊት ዲቫይን ምሽጋል።
ኢየሱስ ክርስቶስ ጌታ። ዳዊት በዚህ ቦታ እየተናገረ ያለው እግዚአብሔር መሸሸጊያው እንደሆነ ነው። ለዚህ ነው ጠላትን የማይፈራው። ዳዊት ጠላትን የማይፈራው ትላንት ድል ስላረገ ልምድ ስላለው ጦረኛ ስለሆነ ወርውሮ ስለሚመታ አይደለም። እግዚአብሔር ጠባቂው፣ እግዚአብሔር ፕሮቴክሽኑ ስለሆነ ዳዊት ጠላቶቹን አይፈራም። አንድ እውነት እነግርሃለሁ፣ እግዚአብሔርን መጠጊያ አድርገህ ያዝ። ያዘው። ዘመድህን አይደለም፣ ዘርህን አይደለም፣ ትምህርትህን አይደለም፣ ዲግሪህን አይደለም፣ ማንንም አይደለም፣ ስጋ ለባሽን አይደለም። እግዚአብሔርን መጠጊያ አድርገህ ያዘው። በጌታ በኢየሱስም ሰብረህ ትወጣለህ። ትልልቅ ነገር አቅዳለሁ፣ ትልልቅ ነገር አስባለሁ፣ ትልልቅ ነገር እሰራለሁ። ይሄን ሁሉ ነገር ስሰራ ይገርምሃል አንድም መጠጊያ ወይም ድጋፍ አድርጌ የማስበው የለኝ። የማስበው አምላኬ ነው። እግዚአብሔርም አንድ ጊዜ ተናግሮኛል። በአንድ አይን ወደ ላይ በአንድ አይን ወደ ታች ያለኝ። ሞከርኩ አልሆነም። ወይ ወደ እኔ ወይ ወደ ሰው ያለኝ። እግዚአብሔር ከዚህ ቀን ጀምሮ ወደ አንተ ነው ማይ፣ ወደ ማንም አላይ። እግዚአብሔር አለቴ፣ አምባዬ፣ መጠጊያዬ፣ እግዚአብሔር መሸሸጊያዬ፣ እግዚአብሔር ጉልበቴ፣ እግዚአብሔር ኢኮኖሚ፣ በጌታ በኢየሱስም ጉልበት ያደረከው እግዚአብሔር ሰብሮ ያወጣ። እማትፈራው ስለተማርክ አይደለም። እማትፈራው ጎበዝ ተማሪ ስለሆንክ አይደለም። የማትፈራው ባለስልጣን ስለምታውቅ አይደለም። የማትፈራው ደፋር ስለተናጋሪ ስለሆንክ አይደለም። የማትፈራው አንድ የእግዚአብሔርን ቃል አንብበሃል። ናሆም መጽሐፍ ምዕራፍ 1 ቁጥር 7 እግዚአብሔር መልካም በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል። እግዚአብሔር መልካም ነው። ይገርምሃል፣ በሳምንት 7 ቀን፣ በወር 30 ቀን፣ በዓመት 365 ቀን መልካም እግዚአብሔር ብቻ ነው። ሰው እንደዚህ አይነት መልካም ኖሮት አያውቅም። እኔ ትላንት ያልፈራው ዛሬና ነገ የምፈራበት ምን ምክንያት? አንተ ጀርባህን ብትሰጠኝ አልፈራም። እኔ ደግፈኸኝ አላመጣኸኝ፣ አግዘህ እዚህ አላደረስከኝ። ተሸክሞ አግዞ እዚህ ያመጣኝ እግዚአብሔር። ስጀምር ካልነበርክ ስቀጥል አታስፈልግም። አንተ ስትጀምር ዮናታን ካልነበረ፣ አንተን ወደ መኖር ለማምጣት ዮናታን ካልነበረ፣ ይገርማ ማንም ሰው ፊቱን ጀርባውን ላንተ ቢሰጥ መታመኛ ያደረከው መነሻ ላይ የተደገፍከው እግዚአብሔር አምላክ እስከ መጨረሻ ይዞ ይሄዳል። ለሆነ ሰው መልእክት እኔ እንደውም አንዳንድ ጊዜ እንደዚህ እናገራለሁ። አንዳንድ ሰዎች መልእክት ይዘው ጥግ ይዘዋል። ሌላ ሰዎች መልእክት ሳይዙ ሚዲያ ይዘዋል። እኔ ባርካቸዋለሁ። እግዚአብሔር በውስጣችሁ ሊያስቀምጠው ትክክለኛ መልእክት በጌታ በኢየሱስም ዘመኑን አሳልፎ ይስጣችሁ። በኢየሱስም ሚዲያውን አሳልፎ ይስጣችሁ። ሪሶርሱን አሳልፎ ይስጣችሁ። ጥሶ መውጣት ይሆንላችሁ። ዘጸአት መጽሐፍ ምዕራፍ 14 ቁጥር 15 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔር ሙሴ እንደዚህ አለው፣ ለምንድን ነው ወደ እኔ የምትጮኸው አለው። የእስራኤል ልጆች እንዲሄዱ ንገራቸው፣ እንዲሄዱ ወደፊት ሂዱ በላቸው። ይኸውልህ ከፊት ለፊት እኮ የኤርትራ ባህር ነው ያለ። ከዚህ በፊት ማንም በዚህ ባህር አቋርጦ ሄዶ አያውቅም። ከፊት የኤርትራ ባህር ነው፣ ከኋላ የፈርዖን ሰረገላ ነው። እና ለምን ወደ እኔ ትጮኻለህ? ሂድ በለው፣ ሂድ በለው፣ የእስራኤል ተንቀሳቀስ በለው፣ ወደፊት ሂድ በለው። አየህ፣ እግዚአብሔር ወደፊት ሂድ ካለ ሁለት ነገር ነው። አንደኛ እሱ የሚፈራበት ምንም ምክንያት የለውም። ሁለተኛ ወደፊት ሂድ ካለ ቀድሞ ሄዷል ማለት ነው። እግዚአብሔር ካንተ በፊት ሄዷል ማለት ነው። በጌታ በኢየሱስም ከዚህ በኋላ በዘመን ወደፊት እንጂ ወደኋላ የለም። በጌታ በኢየሱስ ወደኋላ ቢጎትት የተቆረጠ ይሆን። ለምሳሌ እግዚአብሔር በአስፈሪ ሁኔታ ውስጥ ተከበህ ወደፊት ሂድ የሚልህ አንድም ወደፊትም ይሁን ወደኋላ እሱ የሚፈራው አንዳች ነገር በዘመናት መካከል እሱ ይኸውልህ ገጥሞት ያሸነፈው ሰራዊት የለም። ገጥሞት መፍታት ያቃተው እንቆቅልሽ የለም። ሁሉ በእግዚአብሔር ፊት ሰንበሳት ፊት እንደሚቀልጥ የቀለጡ። ሁለተኛ እግዚአብሔር ወደፊት ሂድ ካለ እሱ ቀድሞ ሄዷል ማለት ቀድሞ ሄዷል። ለዚህ ነው ዘዳግም መጽሐፍ ምዕራፍ 31 ቁጥር 8 ሲናገር እንደዚህ ይላል። እግዚአብሔር እርሱ ከፊት ለፊት ይሄዳል፣ እርሱ ካንተ ጋር ይሆናል፣ አትፍራ። ዘዳግም 31 እንደዚህ ይላል። በፊት የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል። በፊት የሚሄደው እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል። ከዛ አይጥልህም፣ አይተውህም፣ አትፍራ፣ አትደንግጥ አለዋል። በፊት የሚሄደው እሱ ሐሳቡን አይቀይርም፣ የተናገረውን ቃል አያጥፍም። በፊት የሚሄደው እሱ ላያደርስህ ከመሃል አይመለስም። አንተ እሱ መሄዱን አላቆመም፣ አንተ መሄድ እንዳታቋርጥ። እሱ እየሄደ ነው፣ አንተም ተከትለ መሄድ አለብህ። እግዚአብሔር ከቀደመ ደግሞ ድሉና ስኬቱ የተረጋገጠ ነው። ከፊት ያለው ማን ነው ማለት ያለብህ። አንዳንድ ጊዜ ስትፈራ ታውቃለህ፣ አንዳንድ ከባድ የሆነ ቦታ ላይ ሌሎችን ታስቀድማለህ፣ አንተ ከኋላ ትሆናለህ። እግዚአብሔር እንደዚህ ይናገራል። እውነቴን ነው። የመጀመሪያውን ነገር ልንገርህ። ጥሰህ መውጣት ትፈልጋለህ? በአገልግሎት ጥሰህ መውጣት ትፈልጋለህ? በስራ ጥሶ መውጣት ባይዘወይ በሁሉም ጉዳይ አገልጋይ ከሆንክ ድብን ያለ አገልጋይ፣ ቢዝነስማን ከሆንክ ድብን ያለ ቢዝነስማን እንጂ ሎክፎ ሚቷር ለመሆን ያለብህ። አሁን ጥሶ መውጣት የሚባለው ነገር ልንገርህ፣ እንቅፋትን ማስወገድ፣ ከዛስ ሰውና ሰይጣን ባንተ ህይወት ላይ ያደረጉትን ውስንነቶች መሻር ማለት ነው። እዚህ ሀገር ስትወለድ በውስንነት ውስጥ ነው የምትወለደው። ስታድግ ብዙ እንቅፋቶች አሉ። እነማን ናቸው? ይገርማል። አልጋ ባልጋ በሆነ መንገድ ሄደው ህልማቸውን ያሳኩ ብዙ እንቅፋቶች ነበሩ። እሱ ግን እየሰበሩ
ሊሰባበሩ ያሰቡበት ሁኔታ መጥተዋል። እነሱን ያሰበረ፣ እነሱን የረዳ፣ እነሱን ያገዘ፣ እነሱ እንዲሰሙ ያደረገ፣ ወደ እነሱ ስኬት ያመጣ አምላካቸው አምላኬ ነው በጌታ በኢየሱስ ስም እየረዳ ወደፊት ያወጣ። እንደው ለታሪክ ለጉድ ነው የሚያስቀምጥ ይውልስ ለማየት ያም ታል እውነቴን ነው የምነግርህ። ለታሪክ ያስቀምጥ ትኖራለህ እንጂ አትሞትም። ለመሰለ መዝሙር 118 ቁጥር 17 እንደዚህ ያለ አልሞትም በሕይወት እኖራለሁ የእግዚአብሔርንም ሥራ አወራለሁ። ለመሰለ እምኖረው ልበላ አይደለም፣ እምኖረው ልጠጣ አይደለም፣ የምኖረው የእግዚአብሔርን ሥራ ለማውራት ነው። እንደዚህ ያለ መዝሙር 118 እንደዚህ ያለ አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርን ሥራ እናገራለሁ። እማወራው ነገር አለ፣ እምናገረው ነገር አለ። የመስቀሉን ሥራ እናገራለሁ፣ የማዳኑን ኃይል እናገራለሁ። እግዚአብሔር ለሰው ልጆች ያደረገውን ታላቅ ሥራ እናገር። የማልሞተው ለዚህ ነው፣ ቁጥር ለመጨመር አይደለም። በጌታ በኢየሱስ ክርስቶስም ዛሬ ባረኳችሁ። በእናንተ ላይ የወጣ የሞት አዋጅ የተገለበጠ ይሁን። ስማ ጥቅስ አይደለም የምነግርህ፣ እንዳፈራ አይስዌርቱ እንዳፈራ እግዚአብሔር አምባዬ፣ አለቴ፣ መታመኛዬ፣ ጋሻዬ። ሁለተኛው ደረጃ መለኮታዊ መመሪያ መቀበል ነው። ለምሳሌ መለኮታዊ ምሪት የሚያስፈልግህ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በታላቅ ኃይሉ አይድንም። ፈረስን ለደህንነት ተስፋ ማድረግ ከንቱ ነው። እንደውም በምሳሌ መጽሐፍ ምዕራፍ 31 ቁጥር 21 ላይ ሲናገር እንደዚህ ይላል፣ ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ። መለኮታዊ ምሪት መቀበል ያለብህ ወደ የትኛውም ጉዳይ ስትወጣ ከእግዚአብሔር ዘንድ መለኮታዊ ምሪት ተቀብለን መውጣት ያለብህ። ለምሳሌ ዳዊት በትዕቢትም ወይ ደግሞ በግምትም አይደለም የወጣው። እግዚአብሔርን ጠይቆ ከዚህ ነገር ጋር ትስማማለህ ወይ ብሎ ከእግዚአብሔር ጋር ያለውን አስተላለፍ አረጋግጦ ነው የወጣው። ጥሶ የመውጣት ሁለተኛው ደረጃ መለኮታዊ ምሪትን መቀበል። ለምሳሌ ጥሩ መነሻ ካፒታል አለህ ማለት ቢዝነስ ይሳካል ማለት አይደለም። ጎበዝ ተናጋሪ ነህ ማለት አገልጋይ መሆን ትችላለህ ማለት አይደለም። ብዙ መጽሐፍ አንብበሃል ማለት ቤተክርስቲያን ፕላን ታደርጋለህ ማለት አይደለም። በጣም ካንተ ይልቅ ያነበቡ ብዙ ችሎታ ያላቸው ሰዎች ታያለህ። ለዚህ ነው ንጉሥ በሰራዊቱ ብዛት አይደለም። አንተ አለኝ በምትለው ካፓሲቲ እሰራዋለሁ የምትለው ነገር አትሰራውም። የእግዚአብሔር ፍቃድ በህይወት ሲሆን ነው እንጂ ያ ነገር በህይወት የሚሳካው ስለምትችል ስለምታቅም ይሆን ነገር የለም። ሰዎች ስለምታቅም ይሆን ነገር የለም። ባለስልጣን ስለምታቅም ይሆን ነገር የለም። ጓደኞች ስላሉ፣ ቲፎዞ ስላሉ ያስጀምሩ ይሆናል እንጂ አያስጨርሱ። ገንዘብ ራእይን ያስጀምር ይሆናል እንጂ አያስጨርሱ። ቲፎዞ አጨብጭቦ ሊያስጀምር ይችል ይሆናል ግን አያስጨርሱ። ይገርምሃል፣ እግዚአብሔር ካስጀመረ ግን በየትኛውም ሁኔታ ውስጥ ከጀመርክ ላታቆም ነው የምትጀምረው። ከጀመርክ ለታላቅ ክብር ነው የምትጀምረው። ስለዚህ ሁልጊዜ ማድረግ ያለብን እንደዚህ ነው። ከእግዚአብሔር መለኮታዊ ምሪትን መጠየቃለሁ። ጋድ ላርገው፣ ይሄን ልውጣ፣ ተናገረኝ፣ ተው ካልከኝ ተዋል፣ አርገው ካልከኝ አረገዋል፣ ውጣ ካለ ውጣ፣ በለው ካለ በለው፣ ቁረጠው ካለ ቁረጠው። ከእግዚአብሔር መለኮታዊ ምሪት መቀበል ጥሩ ነው ወዳጆቼ። ዳዊት እኮ እዚህ ጋር ልውጣ ብሎ ሲጠይቅ ዳዊት እኮ ከዚህ በፊት ለተደጋጋሚ ጊዜ ድል ያደረገ ሰው ከልምዱ ተነስቶ አልወጣም። ከዚህ በፊት ጎልያድን ጥየዋለሁ ይሄኛው አያቅተኝም ምናምን ብሎ አልወጣም። ከዚህ በፊት እኮ ጦርነት ገጥሞ አሸንፏል። ብራዘር ትላንት ተሳክቷል ማለት ነገ ይሳካል ማለት አይደለም። ትላንት ሆኗል ማለት ነገ ይሆናል ማለት አይደለም። ትላንት ሁኔታዎች ቀለዋል ማለት ነገም እንደዚህ ይቀላል ማለት አይደለም። ሁል ጊዜ በየትኛውም ጉዳይ መለኮታዊ ምሪትን መቀበል። ማንንም ተማምነህ ምንም ነገር እንዳትጀምር፣ ትዝብት ነው ትርፉ። የሚላችሁን ሁሉ አድርጉ እንዳለች ማርያም አንተ የሚጠበቅብህ ኃላፊነት አለ። የራስን ድርሻ ደግሞ መወጣት አለብህ። እንስራውን መሙላት ከሆነ መሙላት እሱ ብቻ አይደለም። እንደ ቃልህ መረቡን እጥላለሁ እንዳለ መረቡን መጣል ያንተ ድርሻ፣ እንስራውን በውሃ መሙላት ያንተ ድርሻ ነው። እሱ ብቻ አይደለም። በኤርትራ ባህር መራመድ ያንተ ድርሻ ነው። መክፈል ነው የእሱ ኃላፊነት። አሁን ጥሶ በመውጣት ውስጥ ብዙ ሰዎች የሚቸገሩት ነገር ምንድነው? ሁሉንም አሳይመንት ለእግዚአብሔር ሰጥተው በአስማት በምትሃት የሆነ ነገር አድርጎ እንዲያወጣ ይፈልጋል። ኖ ኤርትራ ባህር ቢከፈትም ሊኩዊዱ እንደ ሶሊድ ቢቆምም አንተ ካልተራመድክ በስተቀር ወንድሜ የሚመጣ ምንም ነገር የለም። አንተ የራስን ድርሻ መወሰድ አለብህ፣ መንቀሳቀስ አለብህ። እግዚአብሔር ስራ ሰጣለሁ ካለ አንተ ሄደህ ሲቪን አዘጋጅተህ በር ማንኳኳት፣ ስራ መፈለግ፣ ጥሩ በጥሩ ጸባይ ስራ መስራት ካንተ ይጠበቃል። ጥሰህ ለመውጣት 4 ደረጃዎች አሉ። ለወጣት ልጆች፣ ለጓደኞቼ፣ ለሚሰሙኝ ሰዎች በፈለግከው መንገድ እንድትሄድ ከፈለግ፣ ጥሰህ መውጣት ከፈለግ በየትኛውም የህይወት አቅጣጫ አንደኛ አትፍራ፣ ሁለተኛ መለኮታዊ መመሪያን ምሪትን ተቀበል፣ ሶስተኛ የራስን ድርሻ ተወጣ። ታገባለህ ካለ ታገባለህ፣ የራስን ድርሻ ተወጣ። እግዚአብሔር የራሱን ድርሻ ይወጣል ባንተ ህይወት ውስጥ። ለምሳሌ አንተ ማገዝ፣ መንገዱን መክፈት፣ መንገዱን ይከፍታል፣ አንተ ትራመዳለህ። እሱ እኮ ነው የሚሆነው። አንተ ውሃውን ትሞላለህ፣ ያንተ ድርሻ ነው። ውሃውን ወይን ጠጅ ማድረግ የሱ ድርሻ፣ መረቡን መጣል ያንተ ድርሻ ነው። አሳውን አምጥቶ መረቡ ውስጥ መክተት የሱ ድርሻ ነው እንደ ቃል። ስለዚህ እሱ ነው ማድረግ ያለብህ። እግዚአብሔር ባንተ ጥረት የሚስራ ባንተ ጥረት ማይስራ ምስጋናውን አትውሰድበት። ዳዊት እንደዚህ አለ፣ እግዚአብሔር እንደ ውሃ ፈሳሽ ጠላቶችን ሰባብሯቸዋል። እኔ ሰባበርኳቸው አይደለም ያለው፣ ክሬዲቱን አንተ እንዳትወስድ። እግዚአብሔር እንደ ውሃ ፈሳሽ ጠላቶቼን በእጄ ፊት ለፊት ሰባበራቸዋል እንዳትወስድ። ስማ፣ ዳዊት ድሉን ለራሱ ለሰራዊቱ አልሰጠም። ጻፍ፣ ለማንም እንዳትሰጥ። የህይወትን ድል ክሬዲቱን ለሰውም ለራስም እንዳትወስድ። ትንሽ ነገር ሲረዳ ረዳኸኝ በለው፣ አገዝከኝ በለው፣
በቀኝ ደገፈኝ በለው። አቤቱ እግዚአብሔር ሆይ አመሰግናለሁ በለው። በህይወት የሆነውን ነገር ምስጋና እንዳትወስድ። ጥሳችሁ መውጣት ከፈለጋችሁ እግዚአብሔር በሚያደርግላችሁ ነገር ሁሉ ምስጋናውን አትውሰዱ። ይህ በእኔ አይደለም በሉ። አሁን የደረስኩበት ነገር በእኔ አይደለም፣ ቤቴ በእኔ አይደለም፣ አገልግሎቴ በእኔ አይደለም፣ ህይወቴ በእኔ አይደለም፣ መውጣት መግባቴ በእኔ አይደለም፣ ኢኮኖሚ በእኔ አይደለም፣ ሁሉ ነገር በአንተ ነው በሉት። በአንተ ነው የኔ ጌታ። ይሄ ሁሉ የሆነው በአንተ ነው ከኔ አይደለም በሉት። እዚህ ውስጥ ያላችሁ ወጣት ልጆች ላደፋፍራችሁ ፈልጋለሁ። ከተማ ውስጥ ከባድ የሚባለው ነገር ንኩት ኃላፊነቱን ይወስዳለሁ። ንኩት ብሎን ነው ብላችሁ ንኩት። ሰው ብቻ አትንኩ። ይሰማል። ሰው አትንኩ፣ አገልጋይ አትንኩ፣ ሰው አትንኩ እንጂ ትልልቅ ነገር ንካው ተብዬ ነው ብለ እንጂ ሰስኔ እግዚአብሔር አሳልፎ ይሰጣል። አትፍራ። በጌታ በኢየሱስም ባረኩ። በሚቀጥለው ሳምንት ይሄ አመት እንዳያልፈኝ ብላችሁ የምትፈልጉ ካላችሁ በዚህ አመት በኢየሱስም ብሬክ ስሩ ይሁንላችሁ። በሆነ ጉዳይ ከኔ በኋላ የሚነሳ ያንግ ጄኔሬሽን በአማርኛና በሆነ በኢትዮጵያ ቋንቋ የሚወሰን ሳይሆን በሁሉ ቋንቋ የሚሰብክ ኃያል ትውልድ በኢየሱስ ይነሳ።